አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በዚህች ዕለት ታምራቱና ትሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነው ጻድቅ አቡነ ገብረ መንፈስ ቅዱስ የዕረፍቱ ቀን መታሰቢያ መጋቢት 5 ነው። ይህም ቅዱስ አባት በተወለደበት ቀን ድንቅ የሆነ ሥራን ሠራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኸኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል በማለት ሰግዷል። ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱ ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያን ጊዜም ነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተሞልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው፣ ታቅፎም ወደ በዓቱ አስገባው። በፍቅር በሥነ ሥርዓት አሳደገው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸውን መጻሕፍት ሁሉ ብሉይንና ሐዲስን አስተማረው። ከዚህ በኋላም ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው። የዲቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት እስጢፋኖስም ጸጋንና ሞገስን የተመላ ነው። ከጥቂት ቀኖች በኋላም በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃም ብዙ ዘመናትን ሲኖር ነፍስ ሆይ ወቂ፣ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህ ጽኚ፣ በርቺ፣ ታገሺ ይላት ነበር። ቆዳው ከአጥንቱ እስኪጣበቅ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋት ፍሬዎች ወይም ከእንጨት ስሮች አልተመገበምና ለሥጋውም የሚጠቅም ምን ምክንያት አልፈለገም። ከብዙ ዘመናት በኋላም ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፣ ከእንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ከምእመናን ሕዝቡ እንዳያውቅህ አደርግሃለሁ። እንዳንተ ካሉ በቀር አንተ ራስህ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላም ይሁንልህ። መድረስ ወደምትሻበት ሁሉ ብረር። እኔንም ማየትንም በፈለግ ጊዜ ከአባቴና ከመንፈስ ቅዱስ ጋር ሦስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ። በዚያም ከደይን የምታወጣቸው ነፍሳት አሉ። ከዚህም በኋላ 60 አንበሶችና 60 ነብሮች በፊት በኋላ አጅበውት ወደ ኢትዮጵያ ምድር ተጓዘ። የእግዚአብሔር መልእክተኛ ቅዱስ ገብርኤልም ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበር። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ተራራ ወደ ደብረ ጽጓላ ወሰደው። አባታችን በባህሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩትን ኃጢአታቸውን በዓይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘቅዝቆ ተወርውሮ ወደ ባህር ውስጥ ገባ። እነዚህን የእጅ ፍጥረቶች የሆኑትን ካልማርካቸው ከዚህ ባህር እንዳልወጣ በእግሮቼም እንዳልቆም በሕያው ስምህ እምላለሁ እያለ ማለ። እንዲህም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካኝነትም ወደ አባታችን መጣ። አባታችንም መልአኩን መላውን የኢትዮጵያ ሰው ካልማረልኝ ከዚህ ባህር አልወጣም አለው። መልአኩም ካጠገቡ ሄደ። አባታችን ገብረ መንፈስ ቅዱስም በዚያ ባህር ውስጥ 100 ዓመት ኖረ። ሥጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700 ሺህ 300 ሺህ እየሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመትም አጥንቶቹን በሻፎ ድንጋይ ይፍቁታል። ይህን ሁሉ መከራ በትዕግሥት ሲቀበል ኖረ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ ከባህሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስንም መላውን የኢትዮጵያን ሕዝብ ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜም ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታም ዳሰሰውና ጤነኛ አደረገው። ወደ ምድረ ከብድም ሰደደው። ከዚያ በኋላ ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛም ወደ ምድረ ከብድ ተልኮ እንደ አምድም የተተከለው ሆኖ 7 ዓመት ቁሞ ኖረ። ወደ ሰማይም ሲመለከት ቅንድቦቹን አልከደንም፣ ራሱንም ወደ መሬት ዝቅ አላደረገም ነበር። እጆቹም ወደ ሰማይ ያንጋጠጡ ሆነው አገኛቸው። በራሱ ላይም ተቀምጦ 2 ዓይኖቹን አንቁሮ አሳወረው።
እርሱ ግን ምንም ሲያጓድል እንደ ቀድሞ በመትጋት ሲጸልይ ኖረ። ከዚህ በኋላ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊቱ ቆመው በሁለት ዓይኖቹ ላይ እፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቷልና ጠላቶችን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዝቋላ ተጓዘ። በጎዳናም ሲጓዝ 3 ሽማግሌዎች ከእንጨት ጥላ በታች ተቀምጠው አየ። አባታችንም ባያቸው ጊዜ ልሰወራቸው ብሎ በልቡ አሰበ። እነርሱም ፈጥነው በእግዚአብሔር ዙፋን ተማጥነናልና ሦስታችንንም በጀርባህ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በመጣም ጊዜ ሁለመናቸውን ሽበት የከበባቸው የደከሙ ሽማግሌዎቹ ነው አገኛቸው። አንደኛውንም አንስቶ በጀርባው አዘለው፣ ወደ አንድ ምዕራፍም አደረሰው። ሽማግሌውም ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ አለው። አባታችንም ሽማግሌ ሆይ በምን አወከኝ አለ። ሽማግሌውም ሄደህ ባልንጀሮቼን አምጣልኝ አለው። ተመልሶ ሁለቱ ወዳሉበት ደርሶ ሁለተኛውን ሽማግሌ በጀርባው አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። ሦስተኛም ተመልሶ ሦስተኛውን ሽማግሌ አዝሎ ሁለቱ ወዳሉበት አድርሶ በአንድነት አኖረው። አባታችን ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ይለኛል አላቸው። እነርሱ ግን ተነስተው ቆሙ። አንድ ሲሆኑ ሦስት ሲሆኑ አንድ መሆናቸውን ገለጡለት። የአባቶች አለቃ አብርሃም እንዳየ ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ። የእነዚያ አረጋውያንም ፊታቸው ተንቦገቦገ፣ ከፀሐይና ከመብረቅ ብልጭታም 7 እጅ በራ። አባታችንም በምስጢራተ ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድር ላይም ወደቀ። ሕልምን የሚያልምም መሰለው። ከዚያም ጌታችን አባታችንን አነቀውና 100 ዓመት ያህል ሥጋህን ሲነድፉ አጥንቶችን ሲፍቁ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ጣለው። እኔ እንደወሰድኩ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸው። 7ቱ ሊቃነ መላእክትም ይረዱሃል፣ መባረቅትም በፊትህ በኋላውን እከተሉሃል አለው። ያን ጊዜም አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚያ አጋንንት ወዳሉበትም ወረደ። ደመናትም ከበቧቸው፣ መላእክትም በእሳት ሰይፍ መተሯቸው፣ በመብረቅም አጨዷቸው። አመድም ሁነው በነፋሱ በተኗቸው። የእነዚያን የአጋንንት ቁጥራቸው 700 ሺህ እልፍ ከ1 ሺህ ነበር። ከዚህ በኋላ ጌታችን ኢየሱስ ክርስቶስን የካዱ ወዳሉበት ወደ ምዕራብ ሀገር ወሰደው። ነገሥታቱና መሳፍንቱ መኳንንቱም በሚወጡበትና በሚገቡበት ጎዳና ላይ አቆመው። ጌታችንም በዚች ጎዳና ላይ ብዙ መከራ ያገኛል፣ ግን በርታ ታገስ ብሎት በዚያው ተወው። በዚያን ጊዜም የአረብ ንጉሥ ጣዖታትን አስይዞ መኳንንቱንና ሰራዊቱን አስከትሎ በዚያች ጎዳና መጣ። አባታችን ገብረ መንፈስ ቅዱስን በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቀው ተሰባበሩ። ንጉሡም አባታችንን ባየው ጊዜ አንተ ጠጉር ለባሽ ምንድነህ? ሰው ነህን? አለው። አባታችንም አዎን፣ ክብር ያለው የኢየሱስ ክርስቶስ ባሪያው የሆንኩ ሰው ነኝ ብሎ ለካዲው ንጉሥ መለሰለት። ንጉሡም ዳግመኛ አባታችንን በዚያ አይሁድ በሰቀሉት ታምናለህን? አለው። አባታችንም በሰው ፊት አምንበታለሁ፣ ስለ እኔ በተሰቀለው አላፍርበትም። ስለ እኔ ብቻ የተሰቀለ አይደለም፣ ስለ አንተና ከአንተ ጋር ስላሉትም ነው እንጂ። ንጉሥ ሆይ የዘላለም ሕይወት ታገኛላችሁ፣ እመኑበት አለው። ንጉሡም ይህን ነገር በሰማ ጊዜ ተቆጣ። ሰራዊቱንም ጠርቶ በፍጥነት እሳትን አንድዱ፣ ለተሰቀለው ለናዝሬቱ ሰው ባሪያው ነኝ የሚለውን ጠጉር ለባሽ ወስዳችሁ ጨምሩት አላቸው። የእሳቱም ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱ። አባታችን ግን ንጉሡና ሰራዊቱ ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌቶችም የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ንጉሡም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከ77 አርበኞች ጋር በቁጣ ተነስቶ ያደነቁትንና ያመኑትን አንገታቸውን ቆረጠ። በዚያችም ቀን የተቆረጡት 40 ሺህ ሆነው ተቆጠሩ። ንጉሡም የአባታችንን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ንውጽውጽታ ሆነ። ንጉሡንም ከሰራዊቱ ጋር አጠፋው። ከከሃዲው ንጉሥ ጋር የሞቱት ቁጥራቸው 4000 እልፍ ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችህንና የኔንም ጠላቶች አጠፋውልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውንም መላእክተ ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ
መድኃኒታችን እነዚህን ሱታን ማርልኝ፣ ሰው ሱትና ከዳተኛ ነውና፣ አቤቱ አንተ ግን መሐሪ ይቅር ባይ ታጋሽም ነህ አለው። አባታችንም ይህን ሲናገር ጌታችን ተሰወረ። አባታችን ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገደልም አገኘ። እግሮቹንም በገመድ አስሮ በገደል ውስጥ ተዘግዝቆ ተሰቀለ። ሰይጣንም መጥቶ ያችን ገመድ ቆረጣት፣ ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤልም ቀድሞ አባታችንን ያዘው። በእግርህ ላቁምህ ወይስ በራስህ አለው። በራሴ ቆም ዘንድ ተወኝ አለው። ትቶት ሄደ። በዚያም በራሱ ቆመ። በጥርሶቹም ደንጊያ ነክሶ እስከ 30 ዓመት ኖረ። አንጀቱን አናለው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከ30 ዓመትም በኋላ መድኃኒታችን ኢየሱስ ክርስቶስ አባታችንን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም እነሆኝ ጌታዬ። ጌታችንም እነዚያን ከሃዲዎች ምሬልሃለሁ፣ ከዚህ ተነሳ አለው። ያን ጊዜ የነከሰውን ድንጋይ ትቶ ተነሳ። ጥርሱም ተነቅሎ በድንጋይ ተተክሎ ቀረ። ክንፎቹም ተሰጥተውት እየበረረ ከእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝ ከሥጋቸው ጋር ተነስተው በመጠመቅ ክርስቲያኖች ይሁኑ ብሎ ለመነው። መድኃኒታችንም በሽተኞችን ልትፈውስ ሙታንን ልታስነሳ ሥልጣን ሰጥቻለሁ። አሁንም ወደ ተገደሉት ሄደ። በመስቀል ምልክት በላያቸው አማት ሕይወት መድኃኒት በሆነ ስሜም አስነሳቸው አለው። ያን ጊዜም በድኖቻቸው ወዳሉበት ሄዶ አስነሳቸው። አጥምቆም ክርስቲያን አደረጋቸው። ከእርሳቸውም ሄደ። ከዚህ ዓለም የሚለይበት በቀረበ ጊዜ እነሆ የክብር ባለቤት ጌታችን ኢየሱስ ክርስቶስ እነሆ ተገለጠለት። ስሙንም ለሚጠራና መታሰቢያውንም ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠው። የዕድሜውም ዘመናት 562 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ። አቅፎም ሳማት። በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። የጸሎቱ ኃይል የክርስቲያን ወገኖችን ይጠብቀን ለዘላለሙ አሜን። መጽሐፈ ስንክሳር ዘወርኃ መጋቢት 5 የአባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከት በሁላችን ላይ ጸንቶ ይኑር ለዘላለሙ አሜን። እንዲህ ያሉ መንፈሳዊ ምንባባት እንዲደርሳችሁ ቻናሉን ሰብስክራይብ እንዲሁም ላይክና ሼር በማድረግ እንድታሳድጉት በአክብሮት እጠይቃለሁ። ስለምታደርጉትም አመሰግናለሁ። ይቆያል።